ይሄ ፍየል አለው የሚያምር ፍየል ነው። ለጥሬ የሚበላ ፍየል ነው። 45000 ብር የሚሸጥ ፍየል። ይሄ በ20000 ብር እንሰጣለን። ማኛ ነው፣ የሰው ልጅ ነው የሚመስለው። ከለሩም አይሹ ሁኔታው ራሱ ብር ለሚያወጣበት ነገር ሰው ጽድት ያለ ነገር ይፈልጋል። ከአምናው አሁን ምን ይመስላል ገበያው? አሁን ጥሪያቸው ግን 24000 እስከ 25000 ብር ይላሉ። ወልመዘ እንደዛው ግን በጣም ውድ ነው። አምና ትልቅ በግ 25 26 ነበር የሚሸጠው። አሁን ትንሽዬ የ1000 ብር የ2000 ብር ልዩነት አለው። ይሄ ፍየል አሁን ለጥሬ የሚሆን ነው። ያው ይሄ 25000 ብር የሚሸጥ ፍየል ነው። ሰላም ሰላም፣ ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ይህ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን አቃቂ ቃሊቲ በሚገኘው የፍየልና የበግ ገበያ ጋር ተገኝተናል። ዞር እያልን እየቃኘን የበግና የፍየል ዋጋ ምን ይመስላል የሚሉትና ጠቅለል ያሉ መረጃዎችን ወደ እናንተ እናደርሳለን። አብራችን ቆዩ። እንዴት ነህ? እግዚአብሔር ይመስገን። እንኳን አደረሰን። እንኳን አብሮ አደረሰን። እስቲ ራስን አስተዋውቅልን። እንግዲህ እኔ ሚሊዮን ወልዴ ይባላል። በአቃቂ ቃሊቲ የበግ ነጋዴ ነኝ። ምን ይመስላል ዋጋው? ያው እንግዲህ ዋጋው ባለው ነባራዊ ሁኔታ ነው ብዙ ጊዜ የሚወሰነው። ከገጠር ላይ ሲመጡ እንደ እህሉ ማለት የእህል ሁኔታ ከጨመረ እዚህም በጎቹም ትንሽ ይጨምራሉ። አሁን ላይ ያለው ዋጋ ግን ያን ያህል የተጋነነ ያን ያህል የጨመረ አይደለም ከበፊቱ። ያው እኛ ደግሞ ብዙ ጊዜ አቃቂ ገበያ ላይ የምንታወቀው ዋጋን ተመጣጣኝ በማድረግ ነው። ምክንያቱም ያው ካለው ህብረተሰብ ጋር መጠን ያለ ነገር ነው የምንይዘው። ያው ላለን ደግሞ ደንበኞች ብዙ ጊዜ አክብሮት ስላለን ብዙ ጊዜ አንጨምርም ዋጋ። አምና ስንት ነበር? አሁን ስንት ገባ? አምና ትልቅ በግ 25 26 ነበር የሚሸጠው። አሁን ትንሽዬ የ1000 ብር የ2000 ብር ልዩነት አለው። 26 27 እስከ 28ም የተሸጠ በግ አለ። ያው ይሄ ነው ከፍተኛው ዋጋ። በትንሹ ጨምሯል ማለት ነው። አዎ በትንሹ ጨምሯል። ከየት ሀገር ነው የሚመጡት? እንግዲህ ከተለያዩ ሀገሮች ይመጣሉ። እነዚህ የምናያቸው በጎች የኔ ከአሰላ ነው የሚመጡት። ዋጋውን በተመለከተ ልዩነት አላቸው አይደል? አዎ ሁሉም እንደ ደረጃቸው ልዩነት አላቸው። ዋጋ በተመለከተ ከትንሽ እስከ ትልቅ መካከለኛ የሚባል አለ። ያው ጣራውን ቅድም ነግሬሻለሁ። ዝቅተኛም ደግሞ አለ። ያው የተለያየ ዋጋ ነው ያላቸው። ምክንያቱም አንድ አይነት ሰው አይመጣም። ትልቅ የሚፈልጋለ፣ ትንሽ የሚፈልጋለ፣ መካከለኛ የሚፈልጋለ። ከከፍተኛ እስከ ዝቅተኛ ትነግረኛለህ ዋጋውን? እኛ ጋር መነሻው ይሄ ነው። ከዝቅተኛ ስንጀምር ማለት ነው። ያው እኔ ጋር ባለው ነው እንጂ ይሄ አነስተኛ አይባልም። ያው ግን እኔ ጋር ካሉት አነስ የሚለው ይሄ ነው። ይሄውን 16000 ብር የሚሸጥ ግን ከዚህም ትንሽ የሚያንሳለ። ግን አንዳንድ ጊዜ ሰው ከለር ምናምን ይላል ይመርጣል። ትንሽ ደግሞ ከዚህ የሚያንሳለ። ይሄ አሁን 14000 ብር የሚሸጥ ነው። 14000 ብር። አዎ በጣም ፌር የሆነ ነው ማለት ካለው ገበያ አንፃር። አሁን ይሄ እንደ በዓል አይደለም፣ እንደ ኖርማል ገበያ ነው እኛ ብዙ ጊዜ የምንሸጠው። የመጨረሻው አነስተኛ? ይሄ ነው እኔ ጋር የመጨረሻ አነስተኛው 14000 ብር ይሄ። እሺ ከፍተኛውስ የትኛው ነው? ከ16000 ብር ደግሞ ትንሽ ከፍ የሚል አለ። እንደነዚህ አይነት በጎች ለከስተመር ነው የሚዘጋጁት። ይሄውን 18000 ብር ነው የሚሸጠው። ኦኬ ከ16ቱ ትንሽ ከፍ አድርግልን ሲሉን ሰው ይሄኛውን ከፍ አድርገን ትንሽ እንሰጣለን። አሁን ይቀጥላል ደግሞ ይሄ በ20000 ብር እንሰጣለን። 20000 ብር? አዎ ይሄውን ማኛ ነው፣ የሰው ልጅ ነው የሚመስለው። ከለሩም አይሹ ሁኔታው ራሱ በቃ ሲያየው ሰው ለሚያወጣው ብር ለሚያወጣበት ነገር ሰው ጽድት ያለ ነገር ይፈልጋል። 20000 ብር አሁን ይሄ 20000 ብር ሲሰጠን ይሄንን ወተት የመሰለ በግ እንሰጣለን። ተመራጭ የሚያደርገው ሰው የትኛውን በግ ነው? ያው ብዙ ጊዜ እንደ አቅም ነው ማለት ቢኖረው ሰው አቅሙ ቢፈቅድ ትልቁን ይመርጣል። ግን እንደ ኑሮ ደረጃቸው ሁሉም እነዚህ ደህና ናቸው። ከዛ ካልኩሽ ጀምሮ ይወስዳል እንጂ ያ መርግጥ ተመራጭ የሚያደርገው ሰው ብዙ ጊዜ ትልቆቹን ነው። ምክንያቱም ከአነስተኛ ጋር ያለው ዋጋ የ10000 ብር እንኳን ልዩነት አይኖረው። ስለዚህ የሚገዛው ብዙ ጊዜ ትልቆቹ ነው። ያው እንደኔ እኔ ከስተመሮች ደግሞ ብዙ ጊዜ የሚገዙት ትልልቅ በጎችን ነው። ከአምናው አሁን ትንሽ ጨምሯል ብለኸኛልና እንደ ምክንያት የምታስቀምጠው ነገር ምንድን ነው? እንደ ምክንያት የሚቀመጠው እንግዲህ የሀገሪቷ ያው እንደ ሀገሪቷ ሁኔታ ነው። ምክንያቱም ሁሉም በተዋረድ ነው የሚሰራው። እህል ሲጨምር ያው ከብቶች የሚመገቡት ነገር ከእህል ውጪ ሳርም ሁሉም ነገር ሲጨምር ያው እንስሳ ላይ አስተዋጽኦ ያደርጋል። ምክንያቱም ያው እዛ የሚያደልበውም
አርብቶ የሚያመጣውም ያው እንዲሁ አይደለም አብልቶ አጠጥቶ ስለሆነ ዋጋ ሲጨምር ይጨምራል። የሀገሪቷ ሁኔታ ነው። የሀገሪቷ ሁኔታ ላይ ሁሉም ነገር ዝቅ ቢል እነዚህም ዝቅ ይላሉ። በዓልን በተመለከተ በመጨረሻ ማስተላለፍ የምትፈልገው ነገር ካለ? በዓልን በተመለከተ ማስተላለፈው መልእክት ያው ለመላው ኦርቶዶክስ ተከታዮች እንኳን አደረሳችሁ መልካም በዓል እና ደግሞ ያው ለህብረተሰቡ አቃቂ ቃሊቲ በጣም የተመረጠ ገበያ ነው። በጣም ሰፊ ነው እንደምታዩት። ነገ ደግሞ በጣም ከዚህ በላይ ይገባል። በግ፣ ፍየል አማራጮች አሉ። በጣም በደረጃ ስላሉ ሁሉንም አቅም የሚያገናዝብ ነው። እዚህ የተሻለ ነገር ነው። መኪና ማቆሚያም አለ። ሁሉም ነገር የተመቻቸ ስለሆነ ያው ህብረተሰቡ ወደዚህ መጥቶ ከላይም ሰፊ ነው አስፋልቱ ምኑም ቢገዛን ያው ለነሱም ለኛም አድቫንቴጅ ነው። እሺ ስለሰጠህም ማብራሪያ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። መልካም በዓል። ሰላም እንዴት ነህ? እንዴት ነሽ? ሰላም ነሽ? እንኳን አደረሰ። እንኳን አብሮ አደረሰ። እስቲ ራስህን አስተዋውቅልኝ። እኔ አባይ ነጋሽው እባላለሁ። የአዳማ ነዋሪ ነኝ። በአጋጣሚ ለዚህ ለሆነ ጉዳይ መተን እዚሁ ገበያ የበግ ግዢ ልንፈጽም መተን። እስቲ እንደ ገዢ ከአምናው አሁን ምን ይመስላል ገበያው? አምናም እዚሁ አካባቢ ላይ ነበር የገዛ ነው። አምና እንደውም 10,000 እስከ 11,000 ነበር የገዛ ነው። አሁን ጥሪያቸው ግን 24,000 እስከ 25,000 ብር ይላሉ። ኦልሞስት ዘንድሮ ግን በጣም ውድ ነው። በጣም ውድ ነው። አምና ስንት ነበረ? አምና እስከ 11,000 ብር ገዝተን ሄደን ነበር። 10,000 ብር ምናምን ገዝተን ነበር። 10,000 ብር ድረስ። አሁን ዘንድሮ 10,000 12,000 ብር ድረስ ገዝተን ሄደን። ዘንድሮ ግን በጣም ጨምሯል። 25,000 24,000 ብር ይላሉ። አምና እስከ 14,000 ብር ይገኝ ነበረ። አስተኛው የሚባለው 15,000 ብር። እስቲ ገበያውን በተመለከተ የአምናው ጭማሪ አለ፣ የአሁኑ ደግሞ በጣም ጨምሯል እያልከኝ ነውና እንደ ምክንያት የምታነሳው ነገር አለ? እንደ ምክንያት ስንጠይቃቸው ያው ቀለባቸው ውድ ነው ሆኗል አሁን ምናምን ነው የሚሉት። ሌላ ብዙ ምክንያት የለውም። ቀለባቸው በጣም ውድ ነው የሚሉት። ስትገዙ ምንን አይታችሁ ነው እንደ ገዢ የምትገዙት? ምንም የተመቸንን አይተን ስጋውን የተመቸንን ስለምናቀም የተመቸንን ይዘን ነው። ለቁርጥ ለወጣ ወጥ የሚባል ነገር አለ። በግ ነው የገዛ ነው። ብዙም ያው እዛ ውስጥ የለም ይሄ። ስለዚህ እሺ በዓልን በተመለከተ በመጨረሻ ማስተላለፍ የምትፈልገው? ለመላው የኢትዮጵያ ክርስቲያን እንኳን አደረሳችሁ። የሰላም የፍቅር ይሁን። ሀገራችንን ደግሞ ሰላም ያርግልን ይላል። አብረን ቆይታ ስላደረግ ስለሰጠ ማብራሪያ እናመሰግናለን። እሺ ሰላም እንዴት ነህ? ሰላም ነው። እንኳን አደረሰ። እስኪ ስምህን አስተዋውቀን። ስሜ ተፈራ ሙልጌታ ይባላል። ከዚህ ከአቃቂ ቃሊቲ የቁም እንስሳት ገበያ ማዕከል። በዓልን በተመለከተ ምን ይመስላል የአሁኑ ዋጋ? የአሁኑ በዓል ያው እንስሳ ዋጋ የተወሰነ ቢጨምርም እንደ አቅሙ ማንኛውም ሰው መጥቶ የሚገዛው እንስሳ መርጦ ከ6,500 እኛ ጋር ባለው እስከ 20,000 ብር መርጦ መግዛት ይችላል፣ መውሰድ ይችላል። በተለያየ ዋጋ ያላቸው እንስሳዎች አሉ። ከበፊቱ እንግዲህ ከአምናው አሁን ትንሽ ጨመረ ብሎ እንደ ምክንያት የምታነሳው ነገር ካለ? እንደ ምክንያት በባለፈ አመት ያው ጸደይ ነበር፣ ዝናብ በወቅቱ ጥሎ ነበር። ዘንድሮ ደግሞ ያ ነገር የለም። እንስሳ ጥረት አለ፣ መኖ ውድ ነው። በዛ ምክንያት እንስሳው ዋጋ ጨምሯል። ፍየሎቹ ከየት ነው የሚመጡት? እነዚህ ፍየሎች ያው ከራስ አካባቢ ራስ አባይ አጥር፣ ሸዋሮቢት፣ ዙጥ የሚባል ገበያ አለ። ከነዚህ ከሶስት ገበያ ነው ተለቅመው የሚመጡት። ሰዎች ተመራጭ የሚያደርጉት የትኛውን ፍየል ነው? ያው ሰዎች ብዙ ጊዜ የሚመርጡት ጣም ቴስት ጥሩ የሆነ ፍየል የአፋር ፍየል ነው የሚባሉት በተለምዶ። እነዚህ ፍየሎች ሀረር አለ፣ የሀረር ፍየል ተመራጭ ነው። የመንዝ ፍየል አለ፣ የጦስኝ የሚባሉት በጎች ፍየሎች አሉ። እነዚህ ሶስቱ ተመራጮች ናቸው። በብዛትና በኪሎ ደግሞ ብዛት ለሆቴሎች ምናምን የሚፈለገው የአዲስ አበባና አሁን የእንስሳት አቅርቦት ከቨር የሚያደርገው የቦረና ፍየል ነው። እሱ ተመራጭ ነው ማለት ነው። ብዛትም በዋጋም ነዶም ስላላቸው ይፈለጋሉ ብዙ ጊዜ። እስቲ እያንዳንዳቸውን እያየን ዋጋቸውን ብትገልጽልን። ለምሳሌ አሁን ከዚች ከትንሿ ስንነሳ እቺ የምትሸጠው 6,000 ብር ነው። እቺኛዋ
10,000 ብር ነው። የመጨረሻው ትልቁ 12,000 ብር ነው። ከፍተኛ አለ። ይሄንኛው 20,000 ብር። ኦኬ ያኛው አንተም ተመራጭ የምታደርገው እንደ ባለሙያ የትኛውን ፍየል ነው? ያው አማካኛሉ ብዛት ሰው የሚወስዳቸው ሁሉን ያማከሉ እነዚህ ናቸው። እስከ 16,000 ብር ድረስ ይሸጣሉ እነዚህ። በብዛት ይሄኛውን ነው የሚወስዱት? አዎ አነስተኛ አቅም ያላቸው ሰዎች ደግሞ እነዚህን እስከ 65-70,000 ብር ድረስ ገዝተው ይወስዳሉ። ይሄንኛው አነስተኛ ቅጥቅጥ ነው 8,000 ብር። በዓልን በተመለከተ በመጨረሻ ማስተላለፍ የምትፈልገው ነገር ካለ? ያው እኔ በዓል ለሁሉም የኢትዮጵያ ሕዝብ መልካም በዓል ያለውን ነገር በአግባቡና አቅምን ባገናዘበ መልኩ ሸምቶ ጥሩ በዓል እንዲሆንለት ነው የምመኘው። እሺ ስለሰጠን ማብራሪያ በጣም አድርገን እናመሰግናለን። ሰላም እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። ስምንና ስራን ስሜ እስከታውቅልኝ። ታዴ ይባላለሁ። እዚህ ፍየል ነው የምሰራው። ከአምናው ምን ይመስላል የበዓሉ ገበያ? ያው በዓሉ ገበያ ፍየል ትንሽ ጨምሯል። ያው ከቦታው ነው ከክፍለ ሀገሩ ነው የጨመረው። ፍየል ያው በደረጃ አለ፣ ሙኩታ አለ፣ ወጠጤ አለ፣ መሴና አለ፣ የተለያየ ፍየል ነው ያለ። ከአምናው ትንሽ ጨምሯል አሁን ብለኸኛልና እንደ ምክንያት የምታነሳው ነገር አለ? ምክንያት ያው ከገበሬ ነው እንግዲህ ከነሱ ነው ጭማሪው። እነሱ ስለጨመሩብን እኛ ጨምረን ገዛን። እንደዛ ነው። እዚህም እኛ ላይ ያው ከስተመር ሲመጣ ፍየል ተወደደ ይላሉ። ግን የተወደደው ከቦታ ነው እንጂ ከኛ ጋር አይደለም። የትኛው ፍየል ነው ተመራጭ የሚደረገው አብዛኛውን ጊዜ? ያው የሰው ፍላጎት ነው። አብዛኛው የሚገዙት ያው ትልቅ ሙኩት ይገዛል። እነዚህ ተደልቦ የመጡት ናቸው። እነዚህ አሁን ያው መኖ እህል በልቶን የመጡት። በዚህ ምክንያት ነው እነዚህ ፍየሎች ሊጨምሩ የቻሉት። ከተለያየ ሀገር ነው የሚመጡት? ከተለያየ ከሀረር ነው፣ ከባቢሌ የሚባል ከሀገረ ማርያም ይመጣሉ። ከተለያየ ቦታ ነው የሚመጡት። የሚጣፍጥ ፍየል ምናምን ተብሎ ሲመረጣ ያለውኝና እስኪ እሱን ብትገልጽልን። እና አሁን ምሳሌው ይሄ አሁን ሀረር ነው። ስጋው በጣም ጣፋጭ ነው፣ የሚያምር ነው። ስጋው ቆንጆ በቃ ለሰው የሚበላ ለስላሳ ነው። አሪፍ ፍየል ነው። ይሄ ፍየል አለ። ይሄ ፍየል አለ። የሚያምር ፍየል ነው። ለጥሬ የሚበላ ፍየል ነው። 45,000 ብር የሚሸጥ ፍየል። ከፍተኛው ነው ዋጋው ማለት ነው ይሄኛው? ከፍተኛው ነው ፍየል በቃ አለ የተባለ ፍየል ይሄ ነው። መካከለኛው የሚባለው የትኛው? መካከለኛ የሚባሉት ይኸው በእነዚህ አለ። ይሄ አለ። አሁን ይሄ የሚያምር ፍየል ነው። ይሄው 28,000 ብር የሚሸጥ ፍየል ነው። ማከለኛ ማለት ነው። ማከለኛ አይባልም፣ ያው ጥሩ ፍየል ነው። አነስተኛ የሚባለውስ? ይኸው በእነዚህ አለ። ይሄ አሁን 16,000 ብር የሚሸጥ ነው። ቆንጆ ፍየል ነው። ያየ ሙሉ 16 የመጨረሻው ማለት ነው። መጨረሻው 16 የሚሸጥ ነው። ይሄ ፍየል አሁን ለጥሬ የሚሆን ነው። ያው የሚያምር ነው ፍየል። ይሄ 25,000 ብር የሚሸጥ ፍየል ነው። እሺ ለወጥ የሚሆንስ የትኛው ነው? ለወጣ የሚሆነው ይሄው እንደነዚህ አይነቶች ይሄ 11,000 ብር የሚሸጥ ፍየል ነው። እሺ በጣም ጥሩ። በመጨረሻ በዓልን በተመለከተ ምን ማስተላለፍ ትፈልጋለህ? እኛ ያው ፍየል ከስተመር ሲመጣ ተወደደብን ይላሉ። ከኛ አይደለም ከነጋዴ ሳይሆን ከቦታው ነው። ይሄ ደግሞ ሊወደድበት የቻለ ምክንያት የመኖ መጨመር ነው እንጂ እሱ ባይጨመር ፍየል መቼም ስለሚያበሉ አብልቶ ስለሚያመጡ በእነዚህ ምክንያት ነው ገበሬ እጅም ሊጨምር የቻለው። እነሱም ገዝቶ ስለሚያበሉ ለዛ ነው። እሺ ስለሰጠኸኝ ማብራሪያ በጣም አድርጌ አመሰግናለሁ። እናመሰግናለን እኛም። ሰላም እንዴት ነህ? ሰላም እንዴት ነሽ? እንኳን አደረሰ። እንኳን አብሮ አደረሰን። ከአምናው ዘንድሮ ምን ይመስላል በዓልን በተመለከተ? ከሌላው በተሻለ ቃሊቲ ገበያ የተሻለ ነው ብዬ አስባለሁ። ምክንያቱም የኛ ነጋዴዎች ከክፍለ ሀገር ምናምን ስለሆነ ይሄዱ የሚያመጡት እንደ ማከፋፈያም ስለሆነ ማህበረሰቡ
በተመጣጣኝ ዋጋ ይቀርባል ማለት ነው። ከአምናው የተወሰነ ጭማሪ ይኖራል። አዎ ያው ከነዳጅ ጭማሪ ጋር በተያያዘም ከክፍለ ሀገር ጋር የተለያዩ የቀረጥ ጉዳዮች ይችላሉ። ያው የተወሰነ ጭማሪ ይኖራል ማለት ነው። ከተለያየ ሀገር ነው የሚመጡት? የት ነው የሚመጡት? እኛ የምናመጣው ከሻሸመኔ ኮፈሌ ከሚባልበት ቦታና ከግንጭ ከሚባል። ተመራጭ የሚደረገው የትኛው? የግንጭና የወንጪ በጎች ናቸው። ከትልቅ እስከ ትንሽ ዋጋቸው ይለያያል? አዎ ሁሉም በአይነቱ በመጠኑ ዋጋቸው ይለያያል። እንደ ጥራታቸው ዋጋቸው ይለያያል። እያሳየህን ብትነግረን ዋጋውን ይቻላል። አሁን ለምሳሌ እንደዚህ አይነት ነገሮች አሉ። በፊት ያው እነዚህ 8500 9000 የሚሸጡ ነበሩ። አሁን ከወቅታዊ አንጻር እነዚህ 10500 10000 በእነዚህ 10500 10000 በእነዚህ 10500 10500 የሚሸጡ ናቸው። አሁን ለምሳሌ ከፍ ያለው ደግሞ እዛ ጋር የሚያሳየው እሱ 14500 14500 ከፍተኛው 14000 እኔ ጋር ያለው በእኔ ዋጋ ለጊዜው 14500 ግን ከፍ የበግ ዋጋ በጣም በቁጥር ተለቀ ቁጥር ያው ሲባሴ በዘለ ጋር ማለት ነው። አነስተኛው የሚባለው ዋጋ አለ። ለምሳሌ 6800 ፊክስድ ዋጋው ማለት ነው። 6800 በእንደዚህ አይነት ዋጋ። መካከለኛውስ? አዎ እነዚህ መካከለኛው የሚባሉት እነዚህ እነዚህ ማለት ነው። እነዚህ 10500 10500 ብር እና 10000። እንደ ባለሙያ ተመራጭ የሚደረጉ በጎች የትኞቹ ናቸው? ያው እንደ ሰው ፍላጎት ነው። ትኩረት የሚፈልጋለ ለስጦታ የሚወስዳለ ለቤት የሚያርዳለ እንደ ተጠቃሚ ፍላጎት ነው። በዓልን በተመለከተ በመጨረሻ የምታስተላልፈው ነገር ካለ? ለመላው የክርስትና እምነት ተከታዮች እንኳን ለበዓሉ በሰላም አደረሳችሁ ያረጋል። እንኳን አብሮ አደረሰን ብለናል። ስለሰጠህን መረጃ እናመሰግናለን። ውድ ተመልካቾቻችን 2017 የፋሲካ በዓልን በማስመልከት አቃቂ ቃሊቲ ተገኝተን የበግና የፍየልን ዋጋ ወደ እናንተ ስናደርስ ነበረ። ባደረግነው ቅኝት መሰረት በግ ከ10000 እስከ 28000፣ ፍየል ከ14000 እስከ 45000 ብር መሆኑን ያደረግነው ዳሰሳ ያመለክታል። ዛሬ ይዘንላችሁ የቀረብነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።